ፕሮኪውርመንት ኢንድ ቱ ኢንድ ፕሮሰሱን ስንመለከት ከኢንቪቴሽን ወይም አይደንቲፊኬሽን ኦፍ ኒድስ ጀምረን ኮንትራት አድሚኒስትሬት አድርጎ መጨረሻው ኢቫሉዌት አድርጎ ሞኒተር አድርጎ ሰፕላይ ፐርፎርማንስን ኢቫሉዌት አድርጎ እስከሚያልቅበት ድረስ ያሳየናል። እዚህ ላይ እንግዲህ እንደምትመለከቱት እያንዳንዱ ዩዘር ዲፓርትመንት አይደንቲፊኬሽን ኦፍ ኒድ አይደንቲፋይ ያደርጋል። አሰስ አድርጎ ለዩዘር ለግዢ ክፍል የሚሰጠው ነው የመጀመሪያው ስቴፕ። እዛ ከደረሰለት በኋላ የግዢ ክፍሉ እያንዳንዱን ኒድ አይደንቲፋይ አድርጎ ኮንሶሊዴት አድርጎ ወደ ፕሮኪውርመንት ፕላኒንግ የማካተት ስራ ይሰራል። እዚህ ፕሮኪውርመንት ፕላኒንግ እንግዲህ እያንዳንዱን ኒድ ካታጎራይዝ በማድረግ አይደንቲፋይ በማድረግ ፕራዮሪቲ እየሰጠ በየሎቱ ፕላን የማዘጋጀት ሂደት ይኖራል ማለት ነው። ይሄ ፕሮኪውርመንት ፕላን ከተዘጋጀ በኋላ ቅድሚያ በተሰጣቸው ሎቶች ላይ የጨረታ ሰነድ የማዘጋጀት ሂደት እና ፕሮሰሱን ጠብቆ በፍሎቲንግ ውስጥ አልፎ መሄድ ያስፈልጋል ማለት ነው። ዜን ይሄ ጨረታ ሂደቱን ከጨረሰ በኋላ የኦፕኒንግ ሂደቱ ካለቀ በኋላ ኢቫሉዌሽን መስራትና ፋይናሊ አፕሩቭ አድርጎ ወደ አዋርድ የሚካሄድበት ሂደት አለ። ፋይናሊ ኮንትራት ማኔጅመንት ዜን የዚህ ኮንትራት ማኔጅመንትን ኢቫሉዌት ማድረግ ፐርፎርማንሱን የማድረግ ነው። እንግዲህ ይሄ ፕሮኪውርመንት ሳይክል የሚያሳየን የመጀመሪያው እንግዲህ ፌዝ ስንመለከት ፕሮኪውርመንት ፕላኒንግ ነው። በግዢ ሂደት ውስጥ የመጀመሪያው ፕሮሲጀር ብለን የሚታየው ስቴፕ ዋን ብለን የምናስቀምጠው ፕሮኪውርመንት ፕላኒንግ ነው። ይሄ ፕላኒንግ እንግዲህ እንደ ፕሮሰስ ነው የምናየው። ምክንያቱም ከእያንዳንዱ ዩዘር ዲፓርትመንት የሚመጡ ፍላጎቶች አሉ። እነዛን ፍላጎቶች የግዢ ክፍሉ አይደንቲፋይ ማድረግ አለበት። ዜን አይደንቲፋይ አድርጎ እያንዳንዱ ኒድ ደግሞ ኮንሶሊዴት የማድረግ ስራ አለበት። ዜን ኮንሶሊዴት ካደረገ በኋላ ነው የሎት ፓኬጅ ያዘጋጅና ዊዘን ስኬጁልድ ወይም በታይም ፍሬም ውስጥ ወደ ፕላን የማዘጋጀት ስራ ይሆናል ማለት ነው። እንግዲህ እንደ ሂደቱ ይሄን ይመስላል በፕላኒንግ ፕሪፓሬሽን ላይ ማለት ነው። በኢጂፒም ላይ እንደምናየው የፕላኒንግ አይነቶች ይኖራሉ። ኦፕሬሽናል ፕሮኪውርመንት ፕላን አለ። ኦፕሬሽናል የሆኑ የግዢ ሂደቶች ላይ ያሉትን በሙሉ በዚህ ኦፕሬሽናል ፕሮኪውርመንት ፕላን ላይ ካታጎራይዝ ይሆናል። በፍሬምወርክ የሚገዙትን ደግሞ በፍሬምወርክ ፕሮኪውርመንት ፕላን ውስጥ ካታጎራይዝ በማድረግ እንደዚሁም ለተቋሙ ልዩ ግዢ ወይም ስትራቴጂክ የሆነ ከፍተኛ የሆነ ግዢ ያላቸውን ደግሞ እንደዚሁ በስትራቴጂክ ውስጥ የሚያዝ ይሆናል ማለት ነው። ኢጂፒ እንግዲህ ሲስተሙ ላይ ፕላኒንግ ፌዝ ላይ ወይም ሞጁል ላይ ሲደርስ ፕላንን ካታጎራይዝ የሚያደርገው በዚህ መንገድ ይሆናል ማለት ነው። ፕላንን ስናዘጋጅ አንዱ እንደ ግብዓት የምናስገባው ነው። በኢጂፒም ላይ በአዋጃችን ላይ ሜትድስ ኦፍ ፕሮኪውርመንት ክላሲፋይ የሆነው በአራት አይነት መንገድ ነው። የመጀመሪያው ኦፕን ፕሮኪውርመንት ሜትድ ነው። በዚህ ኦፕን ፕሮኪውርመንት ሜትድ ለየት የሚያደርገው ያው ብዙ ተጫራቾች እንዲሳተፉ ስለሚፈለግ ኢንቪቴሽኑ ስሩ ኤሌክትሮኒክ ሲስተም ነው። ግን ለሁሉም ወይም ደግሞ በኒውስፔፐር ወይም ዋይድሊ ሰርኩሌት በሚያደርግ ኒውስፔፐር አናውንስ ይደረጋል። በዚህ ሂደት ውስጥ እንግዲህ ኢንቪቴሽኑ ወጥቶ ብዙ ተጫራቾች እንዲሳተፉ ኢኳል ኦፖርቹኒቲ ለሁሉም ተሳታፊ ለሆኑ ፖቴንሻል የሆኑ ቢደሮችን የሚጋብዝበት ዘዴ ነው፣ የግዢ ዘዴ ነው ማለት ነው። ፕሮኪውርመንት ሜትድ ሴሌክቲቭ ሜትድ ኦፍ ፕሮኪውርመንት በሁለት ስቴጆች እያጠራን የምናመጣበት የግዢ ሂደት ነው ተጫራቾቻችንን። በዚህ ሂደት ውስጥ እንግዲህ ሴሌክቲቭ እንግዲህ ያካተታቸው ሁለት አይነት የግዢ ሴዶች ናቸው። ሾርት ሊስት እያደረገ ወደ ሁለተኛው ስቴጅ የሚወስድበት አለ። እንግዲህ ሁለቱንም እንግዲህ ለማየት ያህል እዚህ ጋር እንደምታዩቸው ሶስት አይነት ሶሪ ናቸው። ቱ ስቴጅ ቢዲንግ አለን። ዋን ስቴጅ ፈርስት ስቴጅ ላይ እንግዲህ ይሄ ቱ ስቴጅ ቢዲንግ የምንለው ለምሳሌ አንድ ጨረታ ለማውጣት የተሟላ ስፔሲፊኬሽን ማዘጋጀት የማልችል ቢሆን ወይም ስፔሲፊኬሽን ግብዓት የማላገኝበት አይነት ቢሆን ከሆነ በዚህ አይነት መንገድ ጨረታ በማውጣት መጀመሪያው ላይ ዋጋን በማይጠይቅ መንገድ አናውንስ በማድረግ ፍላጎታቸውን በዚህ ዙሪያ ያላቸውን ሪኳየርመንትን መሰረት አድርገው በዛ መሰረት
ስፔሲፊኬሽናቸውን እንዲያስገቡ የምንጋብዝበት ነው ፈርስት ስቴጅ ላይ። ወደ ሁለተኛው ስቴጅ ግን እነዚህ በመጀመሪያው ዙር ላይ ያመጧቸውን ስፔሲፊኬሽኖች ከሁሉም በማምጣት ከሁሉም በመውሰድ የተሟላ ሰነድ በማዘጋጀት ያኔ ፍላጎታቸውን ላሳወቁን በመስጠት የተሟላውን ሰነድ ዋጋን ጨምረው እንዲያቀርቡ በማድረግ የምንለይበት ነው ቱ ስቴጅ ቢዲንግ። ፕሪ ኳሊፊኬሽን ቅድመ ጨረታ አጥርተን ወደሚቀጥለው ይዘናቸው ጨረታ ውስጥ የምናስገባቸው በቅድመ መረጣ ውስጥ ያካተትናቸው ናቸው ማለት ነው ፕሪ ኳሊፊኬሽን። ሌላው እንግዲህ በቱ ስቴጅ ውስጥ የሚያልፈው ቢድ ሪኩዌስት ፎር ፕሮፖዛል የመወዳደር ሀሳብ ጠይቀን የምናወዳድርበት ነው። ይህ የመጀመሪያው ስቴጅ ላይ እንግዲህ ኤክስፕሬሽን ኦፍ ኢንተረስት አለን። በዛ ኤክስፕሬሽን ኦፍ ኢንተረስት አናውንስ አድርገን ተርምስ ኦፍ ወይም ሪፈረንስ አለን። በነዛን ከኤክስፔክቴሽን ከኦብጀክቲቭም አንጻር ሊሆን ይችላል፣ ከምንፈልገው ኳሊፊኬሽን ከኤክስፒሪየንስም ሜቶዶሎጂም ሊሆን ይችላል፣ ኤክስፔክትድ የምናደርገው ዴሊቨሪም ሊሆን ይችላል። እነዛም መሰረት ባደረጉ ሪኳየርመንቶች ኤክስፕሬሽናቸውን ያሳውቁንና በዛ መሰረት ኤክስፕሬሽናቸውን ባሳወቁን መሰረት ከ3 ወይም ከ7 ያልበለጡ ፍላጎታቸውን ላቀረቡ በመምረጥ ወደሚቀጥለው የቢድ ፕሮፖዛል ሰሚት እንዲያደርጉልን የምንጠይቅበት ነው ማለት ነው ሪኩዌስት ፎር ፕሮፖዛል የምንለው። ሌላው ሶስተኛ ሊሚትድ ሜትድ ኦፍ ፕሮኪርመንት ነው። በዚህ ሊሚትድ ፕሮኪርመንት ወይም በውስን ጨረታችን ውስጥ በአዲሱ ሚዲያ አዋጃችን በውስጡ ሁለቱንም ይዛል። አንድ የተገደበ ጨረታ የምንለው አለ። በዚህ የተገደበ ጨረታ ውስጥ እንግዲህ የሚያመጡልን ተጫራቾቻችን ሾርት ሊስት በማድረግ የምንወስድበት ሂደት ነው። ሌላው እንግዲህ ፕሮፎርማ ነው። ፕሮፎርማ በዚህ በሊሚትድ ሜትድ ኦፍ ፕሮኪርመንት ውስጥ ነው። አትሊስት 3 እና ከዛ በላይ የሆኑ ተጫራቾቻችንን በኢቲፒ ሲስተም ሊሆን ይችላል በማኑዋሉ ጋብዘን የምናወዳደርበት ነው ማለት ነው። ይዘን ወደ ጨረታ አሳትፈን የምንቀጥልበት ነው። ሌላው እንግዲህ አራተኛው ላይ የምናየው ዳይሬክት ፕሮኪርመንት ነው። በዳይሬክቲቫችንም በፕሮክላሜሽኑ ላይም ስለ ዳይሬክት ፕሮኪርመንት በግልጽ ተቀምጧል። አፈጻጸሙ እሱ በዲቴል ያው ማየት ይጠበቃል። ሃይላይት ያህል ስለሆነ አሁን ፕሬዘንት እያደረግን ያለ ነው።